ሰላም እንዴት ናችሁ? ባለፈው ስለ ፖስት ሞደርኒዝም አውርተናል። ዛሬ ደግሞ በፓርት 5 የባህላዊ እምነት ወርልድ ቪውን እናያለን። እሺ፣ የባህላዊ እምነት ወርልድ ቪው አብዛኛውን ጊዜ የክርስትና እምነት ከመሰበኩ በፊት ህዝቡ የሚኖረውን ሃይማኖታዊ ግንዛቤና ልምምድን ያመለክታል። ይህ ልምምድ በበርካታ የአፍሪካ አገሮች ስለሚገኝ የአፍሪካ ባህላዊ እምነት በመባል ይታወቃል። ባህላዊ እምነቶች የተለያየ መጠሪያዎች እና ባህሪያት አሏቸው። በዚህ ክፍል አጠር ተደርገው የቀረቡት ከወርልድ ቪው አንጻር የአብዛኞቹ እምነቶች መግለጫ የሚሆነው ባህሪያት ናቸው። የባህላዊ እምነት ወርልድ ቪው የፈጣሪን መኖር ያምናል። ይህ ፈጣሪ ሰውን፣ መናፍስትን፣ ዓለምን የፈጠረ ነው። እርሱ ሁሉን ይችላል። የሚኖረው ከሰው ርቆ ነው። ሰውን ለመርዳት በቅርብ አይገኝም። በችግር ጊዜ በቅርብ የሚገኙ መናፍስቱ ናቸው። መናፍስት የእግዚአብሔር ወኪሎች ናቸው። ሰው በአምልኮ ኅብረት በማድረግ የሚችለው ከእርሱ ጋር ነው። ባህላዊ እምነት ሰው ተኮር ነው። ትኩረቱ ከአምላክ ጋር በመገናኘት እርሱን ስለማምለክ ሳይሆን ሰው ችግሩን ለማቃለል በሚያደርገው ጥረት ላይ ነው። የሚፈልገውን ነገር ለማግኘት፣ ራሱን ከክፉ ለመጠበቅ፣ ምኞቱን ለማሟላት፣ በሀብትና ንብረት ለመበልጸግ ወዘተ በአካባቢው ለሚገኙ መናፍስት የሚፈልጉትን መስዋዕት ማድረግና እነርሱን ደስ ማሰኘት አለበት። ለዚህ እንዲረዳው ኃይል የሚሰጡ ወይም ከክፉ የሚጠብቁ ኃይል አለባቸው የሚባሉ ዕቃዎችን በክንድ ማሰር፣ በቤቱ ማንጠልጠል ወይም ማስቀመጥ፣ መልበስ ወዘተ ይጠበቅበታል። ለተጨማሪ ማብራሪያ በፍጹም መክብብ መጋቢ 1999 ዓመተ ምህረት ምን መጋጠም አለው? ቅይጥ አምልኮና ሕይወት በእግዚአብሔር ቃል ሲፈተሽ አንድነት አታሚዎች የተጻፈውን ይመልከቱ። መናፍስቱ የሰውን ኑሮና ኅብረት ሁሉ ይቆጣጠራሉ። ስለዚህ ሰው ከነ ቤተሰቡ ለእነዚህ መናፍስት መገዛትና መናፍስቱ የሚፈልጉትን ሁሉ ማሟላት አለበት። ይህ ካላደረጉ ታላቅ ጥፋት፣ በሽታ፣ የንብረት ውድመት ወዘተ ያደርሱብናል በሚል ፍርሃት ውስጥ ይኖራሉ። የባህላዊ እምነት በወርልድ ቪው መለኪያዎች የወርልድ ቪው መለኪያዎች ምንላቸው ይታወቃል። እውነት፣ አምላክ፣ ሰው፣ ደህንነት፣ ስልጣን፣ ክርስቶስና ዘላለም ናቸው። እውነትን እውነት የሚገለጸው መናፍስቱ የሚፈልጉትን በሚያውቁና ለሰው በሚገልጹ ሞራ ገላጮች፣ መናፍስት ጠሪዎች፣ ጠንቋዮች ወዘተ በኩል ነው። እውነት እነርሱ የሚናገሩት ወይም የሚያዙት ነገር ሁሉ ነው። አምላክ ፈጣሪ አለ። ፈጣሪ ሩቅ ስለሆነ በሰው የዕለት ተዕለት ጉዳይ አይገባም። ዓለም የምትተዳደረው በመናፍስት ነው። ወደ መናፍስቱ እንጂ ወደዚህ አምላክ መቅረብ አይቻልም። ሰው ሥጋ ብቻ ሳይሆን ነፍስም አለው። ሰው በመናፍስት የተከበበ ስለሆነ ከአምላክ ጋር መገናኘት አይችልም። ኅብረት ማድረግ የሚችለው በዘር ሐረግ ከሚወርድ መንፈስ ወይም በተፈጥሮ ማለትም ዛፍ፣ ተራራ፣ ወንዝ፣ ሐይቅ ውስጥ በሚኖሩ መናፍስት በኩል ብቻ ነው። ሰውን የሚጠብቁ ወይም የሚቀጡ የዘር፣ የጎሳ፣ የቤተሰብ መናፍስት አሉ። መናፍስቱ የሚያዙትን በጥንቃቄ መፈጸም ግዴታ ነው። ደህንነት መናፍስቱን የሚያስቆጡ ነገሮች ቅጣት ያስከትላሉ። ደስ ካልተሰኙ የሰው ሕይወት በአጭሩ ሊቀጩ ይችላሉ ተብሎ ይታመናል። መናፍስቱንና የዘር መንፈስን ደስ ለማሰኘት የምግብና መጠጥ ቁርባን አዘውትሮ ይቀርብላቸዋል። እውነተኛው ኃይል ያለው በአምላክ እጅ ሳይሆን በመናፍስቱ ስለሆነ መሥዋዕት የሚቀርበው ለመናፍስቱ ነው።
በተወሰኑ ቀናት ወይም በዓላት ደግሞ የእንስሳት መስዋዕት እንዲቀርብ ያዛሉ። መስዋዕት አቅራቢው መናፍስቱን ደስ ያላሰኘበት ነገር ካለ አስቀድሞ ተናዞ ይቅርታ ይጠይቃቸዋል። መናፍስቱ የሚያዙትን ሥርዓቱን ጠብቆ ሲያደርግ እነርሱ ከሚያመጡበት ስቃይና መከራ ይድናል። ይህ ነው ደህንነት። ስልጣን ያለው በመናፍስቱ እጅ ሲሆን ስልጣኑ የሚገለጸው በጠንቋዮች ወይም በመናፍስት ጠሪዎች አማካኝነት ነው። የመናፍስቱ ባህሪ በውል ስለማይታወቅ ሁሉንም መፍራት ይገባል። ተቆጥተው ክፉ ነገር ሊያደርጉ ይችላሉ። ኢየሱስ ክርስቶስ ማንነቱ አይታወቅም። ዋናው ነገር የመናፍስትን ዓለም አሰራር ማወቅና መገዛት ነው። በሰውና በአምላክ መካከለኛ የሚሆኑት መንፈስ ያለባቸው ሰዎች ናቸው። እነርሱ የዘር መንፈስ ወይም ሌሎች መናፍስትን ጠርተው ያነጋግሩላቸዋል። ዘላለም ከሞት በኋላ የሰው ነፍስ ይኖራል፣ አይጠፋም። ሆኖም መሬትን ለቆና ርቆ አይሄድም። የሙታን መንፈስ በሕይወት ካሉት ጋር የዘር መንፈስ ሆኖ በቅርበት ይገናኛሉ። በየጊዜው ይገለጡላቸዋል። እንደ ሌሎች ሃይማኖቶች ሁሉ በባህላዊ እምነት ውስጥ ጥቂት የእውነት ቅንጣቶች ይታያሉ። ለምሳሌ ፈጣሪ አለ የሚለው ትክክል ነው። ይህ የሚያሳየው እግዚአብሔር ለሰው ሁሉ ራሱን የሚገልጥ አምላክ መሆኑን ነው። እግዚአብሔር በተፈጥሮ መዝሙር 19:1 ላይ እርሱ በሚሠራው መልካምነት ማቴዎስ 5:45 እንዲሁም የሕጉን ዕውቀት በሰው ልብ ውስጥ በማስቀመጥ ሮሜ 2:15 ራሱን ገልጧል። እግዚአብሔር እርሱን መፈለግንም በሰው ልብ ውስጥ አስቀምጧል። ሐዋርያት ሥራ ምዕራፍ 17 ቁጥር 27። ይሁን እንጂ ሰዎች ባለማወቅ ይኖራሉ። ሐዋርያት ሥራ 17:30። ስለዚህ እውነተኛውን አምላክ ሳይሆን ፍጥረቱን ያመልካሉ። ሮሜ 1:25። ይህ ዘዴ የዚህ ዓለም አምላክ ዲያብሎስ የሰዎችን ሐሳብ የሚያሳውርበት መንገድ ነው። 2ኛ ቆሮንቶስ 4:4። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። 1ኛ ቆሮንቶስ 8 ከቁጥር 6። ከመናፍስት ዓለም ጋር የሆነ ግንኙነት ዘዳግም 18 ከ9-13 መሥዋዕት ማቅረብ ወይም ሙታንን ማማከር ሁሉ ኃጢአት ነው። ሟርት የሥጋ ሥራ ነው። ይህን የሚያደርግ ወደ እግዚአብሔር መንግሥት አይገቡም። ስለዚህ በሁሉም ሃይማኖቶች ያሉ ሁሉ ንስሐ ገብተው ወደ ክርስቶስ ዘወር እንዲሉ መጽሐፍ ቅዱስ ያስተምራል። እሺ፣ አምላክ አለ የሚሉ ወርልድ ቪዎችን አሁን እናያለን። አንድ አምላክ ወይም ብዙ አማልክት እንዳሉ የሚያምኑ የሃይማኖት ክፍሎች ቲኤዝም በሚባል አመዳደብ ውስጥ ይገባሉ። ከአንድ በላይ አምላክ እንዳለ የሚያምን ፖሊቴይዝም ሲባል፣ አንድ አምላክ አለ የሚለው ደግሞ ሞኖቴይዝም ይባላል። በዚህ ክፍል የምናተኩረው ከክርስትና ውጭ ሆኖ አንድ አምላክ አለ በሚለው ወርልድ ቪው ላይ ብቻ ይሆናል። ይህ አንድ አምላክ ሁሉን መቻል፣ ሁሉን ማወቅና የመሳሰሉ ከተፈጥሮ በላይ የሆኑ ባህሪያት አሉት። ዓለምን፣ ሰውን የፈጠረ ነው። አንድ አምላክ መኖሩን የሚያምኑ የሃይማኖት ክፍሎች ከክርስትና ጋር ያላቸው ተመሳሳይነት አንድ አምላክ አለ የሚለው ሲሆን፣ ትልቁ ልዩነት በዚያ አምላክ ማንነትና ለሰው ልጅ መዳን ካለው የዘላለም ዓላማ አንጻር የሚታየው ተቃርኖ ነው። ከክርስትና ውጪ ያሉ ሃይማኖቶች በሥላሴ ተገልጾ ከዘላለም እስከ ዘላለም የሚኖረውን ሕያው እግዚአብሔርን አይቀበሉም። ይህ ከድንግል ማርያም የተወለደው ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አለማመን ብቻ ሳይሆን ይህን እምነት አጥብቀው ይቃወማሉ። የክርስትና እምነት የተመሰረተው ደግሞ በእግዚአብሔር ማንነትና ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን በመቀበል ላይ ነው።
የእግዚአብሔር ልጅ እንደመጣ እውነተኛም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱ ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። አንደኛ ዮሐንስ 5:20 አምላክ አለ የሚሉ ሃይማኖቶች በወርልድ ቪው መለኪያዎች እውነት በሃይማኖቱ ቅዱስ መጽሐፍ የተገለጠና በማብራሪያዎች የተደገፈ ነው። አንድ አምላክ አለ። ይህ አምላክ በሥላሴ አልተገለጠም። ይህ አምላክ ከሰው የራቀ ነው። የሥላሴ እምነት ፈጣሪን እንደ መስደብ ይቆጠራል። ሰው በአምላክ የተፈጠረ ነው። ደህንነት ለፈጣሪ በመገዛት በጸሎትና በመልካም ሥራ ይገኛል። ሥልጣን ይህ አምላክ ፈቃዱንና ሐሳቡን የገለጠው በመጽሐፍ ቅዱስ በአዲስ ኪዳን አይደለም። ሥልጣን ያላቸው በሃይማኖቱ ውስጥ ተቀባይነት ያላቸው መጽሐፍት አሉ። ኢየሱስ ክርስቶስ ከድንግል ማርያም የተወለደው ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም። መስቀል ላይ አልሞተም፣ ከሞትም አልተነሳም። ኢየሱስ ክርስቶስ በታሪክ ውስጥ የነበረ አንድ ሰው፣ መምህር ወይም ከነቢያት አንዱ ነው። ዘላለም ከሞት በኋላ ፍርድ አለ። ሰው በፈጸመው መልካምና ክፉ ሥራ መሠረት ይፈረድበታል። ሰው አንድ አምላክ አለ ብሎ የሚያምነውና ሕይወቱን ለዚህ አምላክ በማስገዛት የሚኖረው በመጨረሻ ከፍርድ ለመዳን መንግሥተ ሰማያት ለመግባት ከሆነ ያ አንድ አምላክ የተባለው በማንነቱ እንዴት የተለያየ ሊሆን ይችላል? ስንት አምላክ ቢኖር ነው ስንት መንግሥተ ሰማያት አለ? መጽሐፍ ቅዱስ የሚያውጀው አምላካችን እግዚአብሔር አንድ እግዚአብሔር ነው። ዘዳግም 6:4 በማለት ይህ አንድ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ነው። ማቴዎስ 28:20 ሦስት አማልክት የሉም አንድ አምላክ እንጂ። ሰው ይህን የሥላሴ ምስጢር እንደ አንደኛ ክፍል ሂሳብ 1 + 3 በሚለው ሊደምረው ይሞክራል። እንዲህ አይነት ስሌት የሚሆነው ለተፈጥሯዊ ነገር ብቻ ነው። መለኮት በእምነትና ራሱን በመገለጥ መንገድ እንጂ በስሌት መረዳት አይቻልም። እንግዲህ ከዘላለም እስከ ዘላለም በሥላሴነት ስለሚኖረው ስለዚህ አንድ አምላክ አለ በሚሉ የሃይማኖት ክፍሎች መካከል ያለው እምነት የተለያየና ተቃራኒ ከሆነ እንዴት ማንነቱንና ባህሪውን በመጽሐፍ ቅዱስ ወደ ገለጸው ሕያው እግዚአብሔር መድረስ ይቻላል? ያለዚያስ ስንት መለኮት ሊኖር ነው? ይህ የሚያመለክተው ሃይማኖተኞች ሁሉ መድረሻቸው አንድ አለመሆኑን አይደለምን? ሁሉም ወደ ሕያው እግዚአብሔር አያደርሱ። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱ ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክ የዘላለም ሕይወት ነው ይላል አንደኛ ዮሐንስ ምዕራፍ 5 ከቁጥር 20። እንግዲህ በሚቀጥለው ክፍል በምዕራፍ 6 መጽሐፍ ቅዱሳዊ ወርልድ ቪው የሚለውን ክፍል እናያለን። እስከዛ እናንተ ሰብስክራይብ፣ ላይክ እያደረጋችሁ ጠብቁን፣ ሼርም እያደረጋችሁ አመሰግናለሁ።